የአብርሽና የሄርሜላ አድናቂ ግን መቼ ነው ከሩታ ራስ የምትወርዱላት? አረ ከልጅቷ ራስ ወረድ በሉ። እኛ ሩታን አናምናትም። ይህን ብር የላከችው ሩታ ናትኝ። ሩታ መቼም ቢሆን አናምናትም የምትሉ አመናችኋትም አላመናችኋትም ሩታ እናንተን ቸክ አታደርጋችሁም። እንኳን እናንተንና የወለደላትን እኮ ባሏን አብርሃምን ቸክ አታደርገውም። አብርሽ ነው እንጂ ሁሌ ሩታን አይኗን ለማየት ነይ ነይ እያለ የሚጠራት እና ስለዚህ እናንተ ሁሌ የሩታን ስም ካልጠራችሁ ሩታ ብለ እኔ አንዳንድ ሰዎች ወላይ በጣም የሚገርሙኝ ሰዎች አሉ። የሆነ ነገር ሲፈጠር ሩታ ናት የሚሉ ሰዎች በጣም ይገርሙኛልኝ። እንዴ እስቲ ቆም ብላቸው አስቡ። አሁን ሩታ እንዴት ነው ለሜሪ እና አብርሽና እና ሄርሜላን የሆነ ነገር አድርጊና 1 ሚሊዮን አብርሽና ለሄርሜላ የ1 ሚሊዮን ብር ስጦታ ተልኮላቸዋል። እንግዲህ ማንነቱ የማይታወቅ ወይም እንግዲህ ማንነቱን የደበቀ ከባህር ማዶ የሚኖር ትውልድ ኢትዮጵያውያን ግን ቢሆንም የሚኖረው ውጭ ሀገር ነው ብላ ትናንትና ሰርፕራይዝ አድርጋቸዋለች። አብርሽና ሄርሜላም እንግዲህ በጣም ደስ ብሏቸዋል። በነገራችን ላይ አብርሽና ሄርሜላ ባለፈው ወደ ውጭ ሀገር አንቺ በጣም ደብሮሻልና ወስጄ አዝናናሻለሁ ሲላት ነበረ ማለት ነው። እንግዲህ ይህን ተከትሎ ነው መሰለኝ አንድ ግለሰብ ወንድ ይሁን ሴት ይሁን የተገለጠው በወንድ ነው። ግን ያው እንግዲህ ወንድም ይሁን ሴትም ይሁን 1 ሚሊዮን ትናንትና እኔ ራሴ እንቅልፍ ሳይወስደኝ ነው ያደረ ማለት ነው። እንቅልፍ ሳይወስደኝ እንዴ በዚህ ሰዓት እንዲሁ እናንተ ግን እኛን ስታስቡን እንዲሁ ምንም ሚሊኔር ቢሆን ሚሊኔር ምንድን ይባል ለብቻ በጣም ሀብታም ቢሆን ለዩቱበሮች ማለት ነው። ለዩቱበሮች ማነው 1 ሚሊዮን የሚሰድ? ማነው 1 ሚሊዮን የሚሰድ? ተው የማይሆን ጨዋታ አታምጡብን። በነገራችን ላይ ብቻ እንግዲህ ያው አንዳንድ ሰዎች ለዩቱበሮች የሚሰዱ ሰዎች አሉ። ግን ቢሆንም ደግሞ 1 ሚሊዮን የሚሰድ የለም። ይኸው ቀላል እኮ ነው። 1 ሚሊዮን በጣም ቀላል ነው። ግን ሰርቶ ለሚበላ ሰው ለተራ ዩቱበር እኔ አላምንም። ብቻውን ብዙ ሰው እንደዚህ ብር ልከው ምናምን እንዲህ ሲባል ወሬ እሰማለሁ። ሁሌ ነው ወሬ የምሰማ። ግን አንድ ቀን አምኔ አላውቅም። እንዲሁ በሀገራችን በጣም ብዙ ሰው የሚራብ ሞልተዋል፣ የሚጠማ ሞልተዋል። ትልልቅ ሰዎች የሚቸገሩ በጣም ብዙ የሆነ አራሽ አጉራሽ የሌላቸው ሰዎች አሉ። እና ለነዚያ ሰው ይልካል እንጂ አእምሮ እያላቸው ለዩቱበሮች አይልኩም ማለት ነው። ሁለተኛ ደግሞ እናንተ ነገሩን ኮሜንታተሮች ማለት ነው የሄርሜላ አድናቂ ሆናችሁ የአብረሻ አድናቂ ሆናችሁ የሜሪም ሆናችሁ ነገሩን ለምንድነው ወደ ሌላ ግን የምትወስዱት እንዴ? እንደናንተ ነገር አታዞሩ እንጂ እናንተ የሰው በቃ የሆነ ነገር ብላችሁ ያነሰውን የሚያደርገኝ ብላችሁ ስለምታዞሩ ነገሩን ሁላ ወደ ሩታ አታዞሩ። ሩታ ምን አገባት ማለት ነው። ሩታ ለሜሪ ልካ ከዚያ በኋላ የሆነ ነገር ልታደርጋቸው ነው። ከዚያ ደግሞ ይች ጠጋ እቃ ለመስበር ነው። ሜሪ እንደሆነች በቃ አሽቃባጭ ናትኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ነው የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ሜሪ ትናንትና 1 ሚሊዮን ብር ብላ በጣም ነበር ፈታ ዘና ያልንበት። በነገራችን ላይ በ1 ሚሊዮን ብር ማለት ነው። እነሱም እንግዲህ እየማሉ ነው። ሊሆን እኮ ይችላል እንግዲህ አንዱ አብርሽንም ሄርሜላንም ስለወደዳቸው ሊያደርግ ይችላል። ውጭ ሀገር ሆኖ ሲታወል ወደ ኢትዮጵያ ብዙ የሚፈጅ አይመስለኝም። ግን እኔ እንጃ እንደዚህ ቢስሚላ እና ይህ ነገር እንግዲህ 1 ሚሊዮን ብር ሲባል ኮሜንታተሮችም ስቀዋል። እኛም በጣም ነበር ፈታ ዘና ያልን። እንዴ ስንት ነው የሚሆን ምናምን ነገር እና አብርሽን ብሏል። እንግዲህ አንዳንድ ጊዜ እኔም ብዙ ጊዜ እኔ እንጃ ዩቱበሮች ብር የሚፈልጉ አንደኛ ደሞዝ አላቸው፣ ስራ አላቸው። አብርሻውን እንዳለው ቀልዱን ብዙ ሰዎች በነገራችን ላይ የሆነ እየተወራው ሁላ እውነት የሚሆን የሚመስል ሰዎች አላቸው። አሁን አብርሽ የተናገረው እኛ እየሰራን ነው እየማለም ተናግሯልኝ እና የእኛን ቪዲዮ ብቻ ላይክ አድርጋችሁ ቪዲዮናችሁን ካያችሁልን ለእኛ በጣም በቂ ነው ብሎ ተናግሯልኝ እና ይህን ነገር ብቻ ያው ሰው እንደማይልክ እርግጠኛ ነኝ። እና ብዙ ሰው ብዙ ጊዜ አብርሽ ብር ይበላል ምናምን ስለሚባል ለዚያ ነው መሰለኝ። እና ሜሪ ደግሞ ማለት ነው እውነት ከሆነ ሰውየው ለምን የማይቀርብ ለምን ካሜራ ጀርባ ሆነ? አንድ ሰው
አድናቂ ከሆነ ምንም ችግር የለም። ስለምወዳችሁ ስለማከብራችሁ ይሄ ለእናንተ በጣም ትንሽ ነው ብሎ ያን ሰው እኮ መቅረብ አለበት። እስቲ እንግዲህ እና አብርሽ የት ሀገር እንደሚሄዱ ብቻ ለሳምንት እንግዲህ ሄደው ተዝናንቱ ምናምን ነገር ከዛ በኋላ አብርሽ እና አብርሽና እነ ሄርሜላን ያገኛቸዋል ተብሏል። አብርሽ ደግሞ ምን ሄርሜላ ልጁን ላናግረው ስትል ምን አስቀናህ ማለት ነው? ምንድነው እንደዚህ ያስቀዳህ እንዴ? ዋ እናንተ የሄርሜላ ባዶዋን ራቁቷን ነው እንደምትሄድ እስከ ጉልበቷ እንደ ውይ ጉልበታ ወይ እስከዚህ እስከ ባቷ ነው ለብሷ የለበሰቻት እና ሜሪ እንግዲህ ምን እንዳሰብሽ ብቻ አናውቅም። ግን አንዳንድ ሰዎች ያው ከእንትና ከሩታ ራስ ወረድ በሉላት። ሩታ ናት የላከችው። ይህ ነገርኛ አላማርንም። ይቺ ጠጋ እቃ ለመስበር ነው። መቼም ቢሆን ሜሪን አላምናት፣ እኔም አላምናትም። ግን ቢሆንም ደግሞ ሜሪ ውሸቷን ነው ማለት ነው። ግን ቢሆንም ደግሞ ነገሩን ወደ ሩታ አታዞሩ። በቃ ሩታ እኮ ጠብ ርግፍ አድርጋ ትታችኋለች እና ስለዚህ እሷም ስለተወቻችሁ እናንተም ተዋት። ሁለተኛ ደግሞ ሜሪ ምን ብላ ነው ማናት ሩታ ምን ብላ ነው ሜሪን ልና አብርሽ ይህን ነገር አድርገሽ የሆነ ነገር እንዲሆኑ የምትል? ተው ነገር አታዞሩ ማለት ነው። እንዲሁም አብርሽ እኮ ነው ሩታን አይኗን ለማየት ውበቷን ለማየት ሁሌ ስበብ ፈልጎ ሩታን የሚጠራት እንጂ ሩታ በቃ ከነሱ ህይወት ከወጣች ቆይታለች ማለት ነው። ከዳኒ ጋር ፏፈሽ እያለ የመጣ ፕራንክም ሆነ አምሮባት በጣም ነው እንዲሁም እየሳቁ ቪዲዮ የሚሰሩ እና ሩታና ዳኒ በዚህ ሳምንት በጣም የሌለ ሙድ እየተጫወቱ ነው ማለት ደስ የሚል ነገር ያው ሙድ ማለት በጣም ደስ የሚል የሆነ ከጭቅጭቅ ከነገር እና ሰው ሲተዋችሁ እናንተም ደግሞ ሰውን ተው ማለት ሩታ ትታችኋለች። ሩታ በቃ ለራሷ ሌላ ዓለም ውስጥ ናት። እናንተ ግን እንዲሁ ገና ሩታ አብሬሽን ተወስድብናላችሁ ብላችሁ ዛሬ ነገ ምን ታመጣብናላችሁ እያላችሁ በጣም እኮ ነው የምትፈሯት ማለት ነው። አትፍሯት፣ ሩታን አትፍሯት፣ አትፈልጋችሁም። እሺ እና ሜሪ እንግዲህ እኛ ምንም አያገባንም። ከፈለገ ይሄ ሰውዬ ብር የላከው ሰውዬ ለምን በአብርሽ አካውንት የማይሰደው? አንቺ ምን ጊዜ አውቆሽ አንቺ ከና አብርሽ የተቀላቀልሽ ገና 2 ቀን 3 ቀን እኮ የሞላሽም አይደለም። ስለዚህ ምን ጊዜ ነው አንቺን አውቆሽ ለአንቺ 1 ሚሊዮን ብር አብርሽና ሄርሜላ የሚከታተል ስንት እንግዲህ የነሱ ወዳጅ ከሆነ ቢያንስ 6 ወር 7 ወር ይከታተላቸዋል እና ለአብርሽ አካውንት የማይሰድለት ነበር የኔ ጥያቄ። እና ውሸትሽ ነው ባክሽ። የሆነ ነገር ያዋስበሽ ሊሆን ይችላል። እና እንግዲህ ያለው ነገር ይሄ ነው። እኔም ብዙም አላማረኝም፣ ብዙም ደስም አላለኝም። እንግዲህ ደግሞ እኮ ሲምሉ ማለት ነው። ወላሂ ነው ዛሬ አሳምነውኛል። በጣም ምለዋልኝ እኮ በጣም እግዚአብሔርን ገብርኤልን እያሉ የመሀላ ማት እና አብርሽና ሄርሜላ ደግሞ እንግዲህ በጣም ደስ ብሏቸዋል። ምን ሀብታም ናት ሜሪ ማለት ማናት ውሽሚት ማነው ስሟን አምጥልኝ ማለት ነው። ሄርሜላ ሀብታም ናት፣ ብር አትፈልግም ስትሉ ነበር አይደለም? ዛሬ 1 ሚሊዮን 1 ሚሊዮን ሲላክላቸው እጃቸውን እኮ አፋቸውን ያዙ ማለት ነው። ተገርመው እና ያው ሆነ ይሄው እንኳን ደስ አላችሁ ቤተሰብ። እንግዲህ ይሄ ነገር እውነት ይሁን ውሸት ይሁን የማውቀው ነገር የለኝም። ብቻ እነሱ ያው እውነታቸው ውሸታቸው ምንም አይታመንም ማለት ነው። ዩቱበሮች ፕራንካቸው እውነታቸው መለያየታቸው አናምንም እና እነሱ መቼ ነው የምናምናቸው? ጉድጓድ ሲገቡ ብቻ ነው። እና ቤተሰብ ላይክ እና ሼር እያደረጋችሁ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።